በአማራ ህዝብ ላይ በተከፈተው ጦርነት የተነሳ ከጥይትና ከረሃብ ለማምለጥ መምህራንና ተማሪዎች እኩል ስደተኛ ሆነዋል ተባለ። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ዘርፈ ብዙ ቀውሶችን በማስከተል ላይ ነው። በተለይም በተተኪው ትውልድ ላይ ተሻጋሪ ተጽዕኖ ማሳረፉን እንደቀጠለ ነው። በዚሁ ተራዛሚ ጦርነት ከጥይትና ረሃብ ለማምለጥ መምህራንና ተማሪዎች እኩል ስደተኛ የሆኑበት ሁኔታ ተፈጥሯል። መረጃዎች እንደሚያሳዩት ጦርነቱን ተከትሎ በወሎ አካባቢዎች የተማሪዎችና መምህራን ስደት በከፍተኛ መጠን ጨምሯል። በአንዳንድ ወረዳዎች ወላጆች ልጆቻቸው ትምህርት ያቆሙ በመሆኑ ወደ አረብ ሀገራት መላክን ምርጫ አድርገዋል ነው የተባለው። ከዚህ ቀደም የነበረው ስደትና አሁን ያለው ስደት መጠኑ እጅግ ይለያያል የሚሉት የአካባቢው ነዋሪዎች በ2017 ከሀብሩ ወረዳ ብቻ ወደ 52 መምህራን ስራ መልቀቃቸውንና ስደትን መምረጣቸውን ተናግረዋል። ትምህርታቸውን እያቋረጡ ወደ አረብ ሀገራት በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደቱ አንድ አካል መሆናቸው ተራዛሚው ጦርነት ያሳደረውን ተጽዕኖ ያሳያል ተብሏል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት የጉዳዩ ተከታታዮች ከመምህራንም ግማሹ በህጋዊ መንገድ በህገወጥ መንገድም የሚሄዱ እንዳሉ አስረድተዋል። ከአንድ ትምህርት ቤት ብቻ ተማሪዎችና መምህራን በቡድን ሆነው ወደ አረብ ሀገራት በመሰደድ ላይ ናቸው። ይኸውም በሀገራቸው ተስፋ የመቁረጣቸው ማሳያ ነው ተብሏል። በተለይም ወሎ በአፋር በኩል የህገወጥ የሰዎች ዝውውር ኮሪደር የተፈጠረ በመሆኑ በዚህ ህገወጥ የሰዎች ዝውውር ውስጥ የብልጽግና የፖለቲካና ወታደራዊ አመራሮች እጃቸው ያለበት መሆኑ ከጥይትና ረሃብ ለማምለጥ የሚሰደዱ ተማሪዎችንና መምህራንን መነገጃ እንዳደረጓቸው የአካባቢው ምንጮች ጠቁመዋል። ተማሪዎች ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጦ መጓዝ ግን እጅግ አስደንጋጭ ነው የሚሉት የጉዳዩ ተከታታዮች መምህራን ከእጅ ወዳፍ የሆነው ኑሯቸው አሁን ላይ ለረሃብ ተጋላጭ ያደረጋቸው በመሆኑ ከጥይትም ከረሃብም ለማምለጥ ስደትን እንደመረጡ ይናገራሉ። በአማራ ክልል በርካታ ትምህርት ቤቶች ዝግ ከመሆናቸው በተጨማሪ ትምህርት በሚሰጥባቸው አካባቢዎች የተማሪዎች የማቋረጥ ምጣኔው ከፍተኛ እንደሆነ፣ ይህም ጥይትና ረሃብ ሽሽት ስለመሆኑ ነው የታወቀው። ከተማሪዎች ጋር ስደትን የመረጡ መምህራን በተለይም በወሎ ቀጠና የተፈጠረውን ህገወጥ የሰዎች ዝውውር ኮሪደር በመጠቀም ወደ አረብ ሀገራት በመሰደድ ላይ ናቸው። ከቀናት በፊት በአማራ ክልል በርካታ ሰዎች ራሳቸውን እንደሚያጠፉ መዘገባችን ይታወሳል። የባህር ዳር ፈለገ ህይወት ሆስፒታል መረጃ እንዳመላከተው በወራት ልዩነት 179 የሚሆኑ ሰዎች ራሳቸውን ያጠፉ ሲሆን ራስን ከማጥፋት አደጋ የተረፉ ታካሚዎች ቃላቸውን ለሐኪሞቹ ሲሰጡ አብዛኞቹ ኑሮ መረረን የሚል ምክንያት እንደሚያሰሙ የሆስፒታሉ ድንገተኛ ክፍል መረጃ ያሳያል። የጦርነቱ ተራዛሚነት በአማራ ህዝብ ላይ ከትውልድ ወደ ትውልድ የሚሻገር ቀውስ በመፍጠር ላይ ይገኛል። የአማራ ፋኖ ወደ አንድ የተጠቃለለ የትግል አደረጃጀት እስካልመጣ ድረስ እነዚህ ማህበራዊ ቀውሶች ከጦርነቱ እኩል በተራዛሚነት ህዝብ የሚበትኑ አደጋዎች ሆነው ይታያሉ።